የስፔሊንግ ትምህርታችን ዛሬም የሚቀጥል ይሆናል። ከፊት ለፊቴ ለእናንተ የታያችሁም ስክሪን አለ። ስለዚህ እዛ ላይ የተለያዩ ቃላቶች አሉ። ሁሉም 4 ሌተር ወርድስ ናቸው። ባለ 4 ፊደላት ቃላት ናቸው። እነሱን ፕሮናውንስ እያደረኩኝ እዚህ ጋር አብረን እንጽፋለን ማለት ነው። ስለዚህ እናንተም እስክሪብቶ ወረቀታችሁን ይዛችሁ እኔ እዚህ ጋር ከመጻፌ በፊት እናንተም እየጻፋችሁ ፕራክቲስ ማድረግ ይጠበቅባችኋል። ስፔሊንግ ፕራክቲስ ይፈልጋል። እንደዛ እንድታደርጉ ነው የምፈልገው። በመሆኑም እጃችሁ ላይ አሁን እስክሪብቶና ወረቀት ካልያዛችሁ ቪዲዮውን ፖዝ አድርጋችሁ አዘጋጁ። እሱን ስታደርጉ መጀመር ትችላላችሁ ማለት ነው። ወደ መጀመሪያው ቃላችን እንሂድ። የመጀመሪያው አብረን የምንጽፋት ቃል ቤልት የምትለዋን ይሆናል። ቤልት ቀበቶ ምንለው ነው አይደለ? ቤልት እንዴት አድርገን ነው የምንጽፋት? ቤልት አንደኛ ቤልት ቢ ብለን አሁን ቢ ብቻዋን በ የሚል ድምጽ ልታመጣ አትችልም። ቢ ብቻዋን ምን አይነት ድምጽ ነው ያላት? አንድ ኮንሶናንት ብቻውን ከተቀመጠ የሚያመጣው ድምጽ ምን አይነት ነው? ብ የሚል ድምጽ ነው ያላት። ብ የሚል ድምጽ ነው ያላት። በ ነው የምንፈልገው አይደለ? ቤልት ቤልት በዚህ መልኩ እንጽፋለን። ነምበር 2 ብዙ ቃላቶች ስለሆነ ያው ፈጠን እያልን ነው የምንሄደው። ቤንድ ቤንድ ሰምታችሁኛል አይደለ? ቤንድ አሁንም በተመሳሳይ መልኩ ቤልት ብለናል። ቤንድ BEND አይደለም እናደርገው? ከባድ አይደለም። ቤንድ 3 ቤንት ሶስተኛ ደግሞ ቤንድ ነበር ያለው። አሁን ደግሞ ቤንት። ይሄን በጣም ቀላል ነው። BENT። ስለዚህ እናንተ እኔ ከመጻፌ በፊት እየቀደማችሁ እየጻፋችሁ ፕራክቲስ አድርጉ። ኦኬ። 4 ቤስት ቤስት። እንግዲህ ከዚህ በኋላ አይከብድም አይደለ? BEST። ነምበር 5 አምስተኛ ላይ ደግሞ ዴስክ። በአልፋቤት ነው እየወረድን ያለነው። BCD እያልን እንወርዳለን ማለት ነው። 5 ዴስክ መቀመጫ ዴስክ አለ አይደለ? ዴስክ BE እንዳለው እዚህ ጋር ደግሞ DE ማለት አለብን። ዴ ለማለት ዴስክ። ኦኬ። ዋናው ነገር ከዚህ አጻጻፍ ምን እንረዳለን ነው። ኢ አናባቢ ቫውል ነች። ምን አይነት ድምጽ የምትሰጥ? ኤ የሚል ድምጽ የምትሰጥ ኢ ቢሆንም ስሟ ነገር ግን እያናበበች ያለችው ምንድነው? ቤ ወይም ደግሞ ዴስክ ዴ የሚል ድምጽ ነው። ስለዚህ ኤ የሚል ድምጽ የማናበብ ድምጽ እየሰጠችን ነው ማለት ነው። ወደ 6ኛው እንለፍ አይደለ? ወደ 6 ወይም ደግሞ ከዛ በፊት ከዛ ደግሞ እነዚህን አንብባቸው። ቤልት ቤንድ ቤንድ። እዚህ ጋር አሁን ልና ት ንና ድ ንና ት ሁለቱ ማለት ነው። ስና ት ስና ክ። እንደምታዩት ከሆነ አጠገባቸው ምንም አይነት ቫውል የለም። ቫውል ከሌለ የምናነበው እንዴት ነው ተባብለናል። ኤል ከሆነ እንደ ል፣ ቢ ከሆነ እንደ ብ፣ ኤስ ከሆነ እንደ ስ፣ ኤፍ ከሆነስ እንደ ፍ፣ ል ብ ፍ ስ እያላችሁ ታነባላችሁ። መቼ? አጠገቡ ቫውል በማይኖር ጊዜ። ወደ 6 እንለፍ። ብዙ ቃላቶች ነው ያሉ። በደንብ ፕራክቲስ እያደረግን እንሄዳለን። ነምበር 6 ፌልት ፌልት ፌ እንዴት ትጻፍ? FELT ፌልት። ነምበር 7 ደግሞ ሄልድ ሄልድ መያዝ ማለት ነው። ሆልድ ሄልድ እንላለን። ሆልድ ፕሬዘንት፣ ሄልድ ፓስት። ሄልድ HELD። ኦኬ እንቀጥል አይደለ? ሄልፕ ሄልፕ 8 ትንሽ ትለያለች። ሄልፕ ሳይሆን ሄልፕ HELP። ነምበር 9 and ነምበር 10 እንቀጥል። 9 kept 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 keep kept እንላለን። kept KE አይደለ? PT kept። ከባድ ነው። ቀጥሎ ደግሞ left። እናንተ ቀደም እያላችሁ እየጻፋችሁ እሺ። left
L-E-F-T left belt bend bent based desk felt held help kept left አብዛኞቹ ድምጻቸው ይመሳሰላል አይደለ ስለዚህ ዛሬ ትኩረታችን ማነች ቫውል ኢ ነች ማለት ነው እንደምታዩት ከሆነ ሁሉም ውስጥ ማናለች ቫውል ኢ አለች እንቀጥል 11ኛ ምን ጽፋት number 11 lend ማበደር lend እንዴት ነው የምንጽፈው lend ስንል L E N D lend አይደለ በማስከተል 12 ደግሞ melt መቅለጥ ማለት ነው አይደለ melting point boiling point ይላል melt M E L T 13 next N E X T አይደለ next 14 rent ኪራይ rent ሁሉም ተመሳሳይ ድምጽ አላቸው rent 15 rest rent የነበረውን rest RE ብለን Nን S አድርገን T በቃ that's it በዚህ መልኩ እንሰራለን ማለት ነው እንቀጥል አይደለ 16ኛ የምናገኘው send መላክ send 17 tent T-E-N-T ወይም ደግሞ tend ማለት እንችላለን tend ማድላት ማለት ነው ወደሆነ ነገር ማድላት tend 18 test ወይም ፈተና test T-E-S-T አይደለ 19 and 20 ኦኬ 19ኛ ላይ ስንመጣ text በምን እንጻጻፈው T-E-X-T አይደለ text ቀጥሎ ደግሞ 20ኛው ላይ weld መበየድ ማለት ነው እሺ weld ስለዚህ W-E ማለት አለባችሁ N-D ሶሪ weld N አይደለችም እሺ weld ል-ድ ነው እሺ ተሳስቼ ነው weld ሶሪ ስለዚህ ብዙ ናቸው እንቀጥላውን አሁን ከነዚህ ቀጥሎ የምናያቸው somehow ትንሽ ነው የሚለዩት ግን ወደዛ ከማለፌ በፊት አንድ እዚህ ጋር የቀሩን ትንሽ ነገሮች ስለሆኑ እነሱን እንጨርስ weld ብያለው ከዛ ማስከተል went መሄድ አይደለ went እስቲ 21 እንበለውና እዚሁ እንጨርሰው went መሄድ went 22ኛ ላይ waste ስንል ሁለት አይነት waste አለ አንደኛው ማባከል ሁለተኛው ደግሞ waste ምንድነው ምዕራብ ምስራቅ የምንለው አለ አይደለ ምዕራብ እኛ የምንጽፈው ዳይሬክሽኑን ነው W E S T ያኛው ይለያል እሺ ያኛው በሚጻፍ ጊዜ ይለያል ከዚህ waste 23 እና 24 ትንሽ ለየት ይላሉ 23ኛው ላይ በምንመጣ ጊዜ neck 24 ደግሞ take እስካሁን ካየናቸው ምንድነው የሚለያቸው ለምሳሌ lend melt melt የመጀመሪያው ተመሳሳይ ነው ሬ እያለን የምናነበው እዚህ ጋርም ኔና ቴ ስለዚህ እንዴት ነው የምናደርገው ኔ ኤን ኢ ቴ ቲ ኢ ግን ቀጥሎ ያለችው ክ ነች የስካውኖቹ ግን ሁለት ናቸው ንና ግ ሌንድ ድ ንና ድ እዚህ ጋር ሜልት ልና ት ቀጥሎ ደግሞ ይቺ ትንሽ ትለያለች ሬንት ንና ት ሬስት ስና ት እዚህ ጋር ግን ክ ነው አንድ ክን በሁለት ስፔሊንግ ስንገልጸው ck ኦኬ ቴክ ኔክ ብለን እንገልጻለን ቴክ h አድርጓት ቴክ ቴክኖሎጂ ch ተደርጎ ነው የሚጻፈው ስለዚህ ክ የሚል ድምጾችን
በሲኤችም በሲኬም ማግኘት እንችላለን። ለምሳሌ ባክ ጀርባ በሲኬ ነው አይደለ? ባክ። ሲኤችንም ተጠቅመን ደግሞ ለምሳሌ ካራክተር ስንል ሲኤች ይሆናል። እንደዚህ አድርገን መግለጽ እንችላለን ማለት ነው። ኦኬ አሁን የእስካሁኑን በደንብ ያዙልኝ። ሶ ለምሳሌ ቤንድ በጣም ጥሩ። አሁን ኢ ያለችው የመጀመሪያው ኮንሶናንት አጠገብ ነው። አሁን ቀጥሎ የምናያቸው ደግሞ እስኪ ብሌድ። እስካሁን ካየናቸው እቺ ትለያለች። እስካሁን ስናያቸው ከነበሩት የእስካሁኖቹ ቤ ብለው ነበር የሚጀምሩት፣ ምክንያቱም ከቢ አጠገብ ኢ ስለነበረች። አሁን ግን ብ ብለን እንጀምራለን፣ ምክንያቱም አጠገቡ there is no any vowel ብ። ከጥሎ ሌ የምትለዋ ግን ከኤል አጠገብ ዛት ሚንስ ከሁለተኛው አጠገብ ነው ያለችው። ከሁለተኛው ከዚህ በኋላ ያለው እንደዛ ነው። እስኪ በደንብ ስናየው ግልጽ ይሆንላችኋል። አሁን የምንጽፋቸው ቃላቶች እስካሁን ካየናቸው ለየት ስለሚሉ አንድ ብዬ እንደ አዲስ ልጀምር። እሺ አንድ። ኦኬ የመጀመሪያው ቅድም ጽፈናታል። በርግጥ ብሌድ ብለን ነው የምንጀምረው። ብ ስትሉ ቢ ብቻዋን በቂ ነች። አሁን አጠገቧ ኢ ማድረግ አያስፈልግም። ለምን? ቤ አላለም፣ ብ ብቻ ነው ያለው። ብሌድ። ሌ ስትሉ ግን አያችሁ ኤል ኢ ትፈልጋለች። ስለዚህ ኢ የምትመጣው የቱ ጋር ነው? ኤ የሚል ድምጽ ያለበት ቦታ ጋር ነው። ገባችሁ? ብሌድ ከዛ ድ። ሁለት ፍሌክስ ፍ ኤፍ ነች። ሌ ስትሉ ግን ኤል ኢ ፍሌክስ። ግልጽ ነው? አይ ሆፕ ቀላለው። ነምበር 3 ስቴፕ ስ ኤስ ብቻዋን በቂ ነች። ቴ ስትሉ ግን ቲ ኢ ስቴፕ። ቀላለው አይደለ? በጣም ኢንትረስቲንግ፣ በጣም ቀላለው። እንግሊዘኛ ሰምሃው ቀላለው፣ ስፔሊንግ አንዳንዴ ሊያስቸግር ይችላል። በርግጥ እነዚህ ግን ቀላላቸው። አራተኛው ጋር እንሂድ። አራተኛዋ ትንሽ ትለያለች። ፍሊው ብለን ነው የምንጽፈው። ፍሊው በጣም ትለያለች። ፍሊው ፍ ስትሉ ኤፍ ብቻ ነው የምታደርጉት፣ ፍ ስታደርጉ። ቀጥሎስ ሊዩ ይሲ ፍሊው በዚህ መልኩ ነው የሚጻፈው። ይለያል፣ አይ ነው። ቀጥሎ አምስተኛውንም እንየው እስኪ። ግሪው which means grow ስንል GROW ማደግ። የዚህ ሐላፊ ፓስት ግሪው ነው፣ GREW ግሪው። ስለዚህ ሁለቱ ይመሳሰላሉ። ፍሊው ግሪው ይመሳሰላሉ አይደለ? ግሪው ብለናል። አንድ ልጨምርላችሁ እዚች ጋር እስኪ። ነምበር 6 ግሬይ ከለሩ ማለት ነው። ግሬይ GREY። እነዚህ ስድስቱ ነው እዚች ጋር እንድናይ የፈለኩት። እነዚህ ከዚህ በፊት ካየናቸው ለየት ያሉ ስለሆኑ ነው እዚህ ጋር ያመጣውላችሁ ማለት ነው። አሁንም እንደዚህ አጻጻፋቸው ለየት የሚሉ ስቲል ማንን የያዙ ኢን የያዙትን እያየን እንቀጥል። አሁንም የተለያዩ ቃላቶችን እየጻፍን እንቀጥላለን። እስኪ የመጀመሪያውን እናንተ በደንብ አስባችሁ ትገምታላችሁ። የመጀመሪያው ቃል ቤል የሚለው ወይም ደግሞ ደወል እንላልና ዶርቤል ስንል የበር ደወል። ቤል እንዴት ነው የምንጽፈው? ቤል ቤ ከዛ ል እንዴት ነው የምንጽፈው? ቤ የምትል ቃል ካለች ቢ ኢ እንደሆነ እናውቃለን አይደለ? ምክንያቱም ኢ ያለችው ኤ የሚል ድምጽ ጋር ነው። ከዛ ልን እንዴት ነው የምንጽፋት? እስኪ ሁለተኛውን ደግሞ ሁለተኛውን ጋር እንምጣ። ሁለተኛው ደግሞ ሴል። የትኛው ሴል? ብዙ ሴሎች አሉ ባይዘው። በእንግሊዘኛ ሴል ሲባል የምንጽፈው በተለያየ መንገድ ነው። እኔ ግን የምጠይቃችሁ ሴል እኛ በባዮሎጂ ስንማር የተሰራ ነው ከምንድን ነው ተብሏል? ከሴል ነው አይደለ? እሱኛው ነው የምፈልገው። ስንል ሲ ኢ ነው አይደለ? ቤል ሴል። ከዛ ምንድን ነው የምናደርገው? ደብል ኤል ነው የሚሆነው። ኦኬ ቤል ሴል። ይሄን እንድትይዙ ፈልጋለሁ። ሶስተኛ ፌል። ፌል ኤፍ ኢ ኤል ኤል
ግልጽ ናቸው አይደለ? 4 ሄል ሄል ወይም ገሃነም የምንለው ሄል HELL ነምበር 5 ሄል ነምበር 5 ሴል በድጋሚ ሴል መታለች ይችኛው ሴል አይደለችም ያሁኑ ደግሞ ምንድነው መሸጥ መሸጥ ምንድነው በእንግሊዘኛ ሴል ነው አይደለ እንዴት ነው የምንጽፈው SELL SALE የምትጽፉ አላችሁ መሸጥ ይቺ ግን መሸጥ ሳትሆን የታችኛው ሽያጭ ማለት ነች ልዩነቱን በደንብ ይውልኝ እሺ የታችኛው ስለዚህ ቤል ሴል ፌል ሄል ሴል ግልጽ ናቸው አይደለ እስኪ እንቀጥል 6 ደግሞ ቴል ስለዚህ TELL አይደለ 7 ዌል ዌል WELL 8ኛው እና የመጨረሻው እዚህ ጋር የምናያት ምን ምትለች ሜስ ሜ ብለን ME ግን ስ ነች እንደሌሎቹ ል አይደለችም LL አይደለም ሜስ SS ይሆናል ስለዚህ E እንግዲህ በተለያየ መልኩ ነው ፎር ሌተር ወርድስ እየጻፍን ያለ ነው እዚህ ጋር ደግሞ መጨረሻ ላይ ደብል ሌተሮችን ይዛ እየመጣች ነው ማለት ነው እንቀጥል እስኪ አሁን በማስከተል የምንጽፋቸው እስካሁን ከጻፍናቸው ለየት ይላሉ ስቲል አሁንም ቫውል ኢን ነው የምንጠቀመው ድምጻቸው ግን ይለያያል የመጀመሪያዋ ቢፍ 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 በርገር ቺክን በርገር ያለን ያዘዘን እንበላለና ቢፍ እንዴት ነው የምንጽፈው አሁን እዚህ ጋር እንደቀደሙ ቤ የምትል ድምጽ የለችም ያለችን ማነች ቢ ነች ስለዚህ ቢ ብለን ምን እናደርግ ቢፍ ለማለት እዚህ ጋር የምናደርገው ምንድነው ሁለት ኢ ነው የምናመጣው ኤ ሲነበብ እንዴ ነው ቢፍ ኦኬ ቢፍ ሁለተኛው ጋር እንሂድ ቢን ቢን BEEN ቢን 3 ቢፕ የሆነች ድምጽ ቢፕ አደረገች እንላለና ቢፕ BEE ከዛስ ፒ ኦኬ 4 እና 5 4 ቢር ወይም የምንጠጣው ቢራ ማለት ነው ቢር BEER 5 ቢት 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 ማለት ቀይስር ቢት ይሄ የሙዚቃ ቢት አይደለም እሺ እሱ ይለያል ቢት BEET እንደዚህ ነው የምትጻፈው እዚህ ጋር ከስካውኑ በጣም ይለያል ሁለት ኢ መሃል ላይ እየተጠቀምን ነው ቢፍ ቤን ቢፕ ቢር ቢት በዚህ መልኩ እንጽፋለን እንቀጥል ሌሎችም አሉ 6 ዲፕ ዲፕ ጥልቅ ማለት ነው ዲፕ ጥልቅ ዲፕ ዲፕ 7 ፊድ መመገብ ማለት ነው ፊድ ፊድ መመገብ 8 ፊል መሰማት ፊል 9 በማስከተል 9 ፊት ወይም እግር ፊት እንደዚህ ነው አይደለ ፊት ጊክ ጅል ማለት ነው ጊክ ስለዚህ እስካሁን ካየነ ይለያል አንድ ኢ ብቻ ስትሆን ኤ የሚል ድምጽ ሰጠችን አሁን ደግሞ ኢ ለሁለት ሲመጡ ግን ኢ የሚል ድምጽ ይሰጡናል ማለት ነው ይሄን እንገንዘብ እስኪ እንቀጥል ሌሎችም እንይ 11 ሂል ሂል ጫማ ሂል ጫማ ላይ አይደለ ከፍ ያለ ሂል 11 HEEL ነው የምናደርገው አይደለ ሂል 12 ኪን ኪን ኪ ሁለት ኢ ከዛ ኤን 13 ኪፕ መጠበቅ ኪፕ ግልጽ ናቸው አይደለ ስለዚህ ስፔሊንግ
ሞስትሊ ብዙ ጊዜ ምን መከተለው ፓተርን። አሁን እነዚህ ፓተርን ነው የሚባለው። የሆነ የሚያመሳስላቸው ነገር ካለ ፓተርን እንለዋለን። ቀጥሎ ደግሞ ሚት ሰዎችን ማግኘት ሚት MEET አይደለ? ኒድ መፈለግስ ኒድ። ስለዚህ ድምጻቸው የሁሉም ተመሳሳይ ነው። ሂል ኬን ኪፕ ሚት ኒድ ሁሉም ውስጥ ኢ የምትል ድምፅ ስላለች በደብል ኢ እየተወከሉ ነው ማለት ነው። እንቀጥል 16 ጋር ስንመጣ 16 ለምሳሌ መላጥ ሽንኩርት መላጥ ምንድነው የምንለው? ፒል ፒል አይደለ? ፒል 17 ፒር ወይም ደግሞ እኩያ ማለት ነው። ፒር አብሮ ያለ ፒር ፕሬሸር እንዳልና ፒር PEER እንደዚህ ነው የምናደርገው። ኦኬ 18 ሲድ 18 ወይም ዘር ሲድ ሲድ 19 ሲክ መፈለግ ማለት ነው። ሲክ ማለት ይሄ ህመምተኛው አይደለም። እሺ ሲክ ሃይድ ኤንድ ሲክ የሚባል ጨዋታ አለ። ድብብቆሽ ሃይድ መደበቅ፣ ሲክ መፈለግ። ሲክ SEEK አይደለ? 20 ሲም you seem tired የደከመ ትመስላለህ መምሰል ሲም SEEM። ስለዚህ EE ሲገባ ድምፁ በጣም ተመሳሳይ ነው። በዚህ መልኩ መጻፍ ይጠበቅብናል ማለት ነው። እዚሁ ላይ እንቀጥል 21 21 ሲን ሲ ማየት ከዛ ፓስት ሰው ቀጥሎ V3 ማነች ሲን አይደለ? ሲን 22 ቲን ማለት ቲኔጀር ገና አፍላ እድሜ ያለ ቲን። እሺ እንደዚህ ቲን ቀጫጫ ለማለት አይደለም። እንግሊዘኛ ሆሞፎን የሚባል 23 24 ሆሞፎን የሚባል አስቸጋሪ ነገር አለው which means እንማረዋለን። ተመሳሳይ ድምጽ አጻጻፋቸው የሚለይ ቲን ስል የትኛው ይሄኛው ወይስ ያኛው ቀጫጫ የሚለውም አለ። 23 ዊድ WEED ዊድ። ቀጥሎ ደግሞ የምንጭሻው ዊክ ሳምንት ዊክ WEEK። ስለዚህ በዚህ መልኩም ደብል ኢ እያደረግን እንጽፋለን። አሁን ያየናቸው ቃላቶች በሙሉ ድምጻቸው ምንድነው? ኢ የሚል ነበር። ስለዚህ ደብል ኢ እየተጠቀምን መተናል። እስኪ አሁንም የዜን ድምጽ ያላቸውን ነው የምንቀጥለው። አሁንም እንጽፉልኝ ቢም የሚለውን ቃል ይሆናል። ቢም ማለት ቤት በሚሰራ ጊዜ አሁን ቤት ቢሆን አግድሞቹ ወደ ጎን ያሉት እነዚህ ምን ይባላሉ? ቢም ይባላሉ። ይሄ ደግሞ የሚቆመው ኮለን እንላለን። ቢም አሁን ቢም ስትሉ ቅድም ቢፍ ከምትለው ጋር ይመሳሰላል። ሁለቱም የሚጀምሩት ቢ ብለው ነው። ስለዚህ ቢም የሚለውን BEE ልናደርግ ነው ማለት ነው። ተረዳችሁኝ? ነገር ግን EE ብቻ አይደለችም የምትገልጸው EA ሊደረግም ይችላል። ለምሳሌ ቢም የሚጻፈው ቤት ነው፣ በዚህ ነው። ቢም የምንጽፈው በዚህ ነው። ሁለት እንቀጥል አይደለ? ሁለት በምንመጣ ጊዜ ደግሞ ቢን BEAN በዚህ መልኩም ቢን መጻፍ ይችላል። ቅድም የጻፍነው ቢን BEEN ነው። አሁን ሁለቱ ሆሞፎን ተመሳሳይ ድምጽ የተለያየ አጻጻፍ ነው ያላቸው ማለት ነው። 3 ቢት ቅድም BEET ብለን ጽፈናል። ያሁኑ ቢት ደግሞ ይሄ የሙዚቃው ቢት ነው። ሲጻፍ እንዴት ነው? BEAT 4 5 አራተኛ ዴድ የሞተ ማለት ነው አይደለ? ዴድ የሚጻፈው እንዴት ነው? EA ነው። እስቲ እመጣበታለሁ። ዴድ ብለናል። ቀጥሎ ደግሞ ዲል we have a deal ስምምነት ዲል
DEAL። እሺ አሁን ከዚህ ምን ትረዳላችሁ? EA ምን አይነት ድምጽ ነው ያላት? E የሚል ድምጽ ነው ያላት። sometimes ግን A የሚል ድምጽ ልታመጣ ትችላለች። ዲድ አላለም። ይሄንን ዴድ ነው ያለው። been beat deal አራቱ E የሚል ድምጽ አላቸው። እቺ ግን ዴድ የምትለው ግን A የሚል ድምጽ አላት ማለት ነው። 6 ወደ ስድስተኛው እንለፍ አይደለም። ስድስተኛ ላይ ዲን የትምህርት ቤት ዲን እንላለን አይደለ? ዲን እንዴት ነው የሚጻፈው? ይሄም በተመሳሳይ መልኩ DEAN። ኦኬ 7 እና 8 ዲር ውዴ ስትሉ ዲር ነው የምትሉት አይደለ? ዲር DEAR። ፍራቻ በእንግሊዝኛ ምንድን ነው? ፊር ነው አይደለ? ፊር FEAR እንደዚህ አድርገን እንጽፋለን። በማስከተል ጊር ማለት ጥርስ ማለት ነው አይደለ? ጥርስ እንደዚህ ሆነ። በተለይ ሜካኒካል የሆነ ነገር ላይ ጊር እንዴት ነው የምንጽፈው? GEAR። ድምፁ ተመሳሳይ ነው። ዲን ዲር ፊር ጊር ሁሉም ውስጥ ኢ የምትል ድምጽ ነው እያገኘን ያለ ነው። አስረኛዋ ትለያለች። ሄድ ጭንቅላት ሄድ HEAD ምን ተባብለናል ቅድም? sometimes A የሚል ድምጽ ልናገኝባት እንችላለን ተባብለናል። ስለዚህ እዚህ ጋር የሚለዩት እነማን ናቸው? 4 እና 10 A የሚል ድምጽ አላቸው። ኦኬ 11ኛን ቀጥል። 11 ሂል። የቅድሙ ሂል የጫማ ሂል ነበር። ያሁኑ ግን ሂል ፈውስ። ሂል ማለት መፈወስ። ስንጽፈው እሱ እንዴት ነው? H ብላችሁ EAL። ነገር ግን HEEL ይሄኛው የጫማው ሂል ነው። ይለያያሉ ማለት ነው። ሂል 12 ሂር መስማት ሂር HEAR 13 ሂት ሙቀት ሂት HEAT 14 እና 15 ደግሞ ነኝ። ኦኬ 14ኛ ሊድ ምን ማለት ነው? ሊድ መምራት፣ ሊደር መሪ፣ ሊድ LEAD ሊድ መምራት። 15 ሊፍ ቅጠል ሊፍ LEAF ሊፍ። ግልጽ ነው አይደለም? እንደምንረዳው EA ምን አይነት ድምጽ እየሰጠን ነው? E የሚል ድምጽ እየሰጠን ነው ማለት ነው። የስፔሊንግ ትምህርታችንን ስንጨርስ ጠቅለል አድርገን ደግሞ አንዱን ካንዱ እንዳያምታታን ሪቫይዝ ማድረጋችን አይቀርም። 16ኛ ላይ ሊክ የሚለው የምናገኘው ሊክ ማለት የሆነ ሊክ አደረገ ስንል የሆነ አመነጨ ማለት ነው። ሳይፈልግ ተበስቶ ምናምን የሆነ ውሃ ሲወጣ ሊክ አደረገ እንላለን። ስንጽፈው እንዴት ነው? LEAK አድርገን ነው የምንጽፈው ማለት ነው። ሊክ ኦኬ። ከዛ ማስከተል ሊን እንዴት ነው የምንጽፋት? ሊን ማጋደል ማለት ይሆናል። ሊን LEN መደገፍ ማለት ይሆናል። ሊን ለምሳሌ ወደ ኋላ ሊን አደረኩ፣ ወደፊት ሊን አደረኩ ልል እችላለሁ። 18 ሊፕ ከንፈር አይደለም። እሺ ከንፈር አይደለም። ሊፕ ከንፈሯ LIP ነች። ሊፕ ይር ስንል 4 ዓመት ላይ 6 ጳጉሜ 6 የምትሆነው አለች ሊፕ ይር ትባላለች። 19 20 ቀጥሎ ያሉትንም እኔ እስኪ 19ኛ ላይ ምግብ ሚል ምግብ መሆን ይችላል አይደለ? እንዴት ነው የምንጽፈው? MEAL ሚን ማለት አማካኝ ወይም ደግሞ አቬሬጅ ማለት ይሆናል በሂሳብ ወይም ደግሞ በሌላ ቋንቋ ሚን you are mean አንተ ጥሩ ሰው አይደለም ባለጌ ነህ ለማለት ነው። ሚን MEAN። ስለዚህ ሁሉም ኢን ይወስዳሉ። ስለዚህ ኢ ሁለት ድምጽ አላት ብለናል። ኢኤ ሁለት ድምጽ አላት እና ኤ ግን ኤ ከስንት አንዴ ነው የምትሆነው? እሺ ይሄኛውን ያዙ። የመጀመሪያው ነው መያዝ ያለባችሁ። ሶ መቀጠል እንችላለን። ትንሽ በዛ ይላሉ እነዚህ 21 ሚት MEAT
ቲ አይደለ? ሚት 22 23። ኦኬ እንቀጥል። 22 እና 23 22 ላይ ኒል 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 ኒር ቅርብ ኒር NEAR አይደለም? 24 25 እነዚህ ሁለቱንም ምን ኒት ኒት ማለት ንጹህ ማለት ነው። ኒት ፒክ ፒክ ማለት ለምሳሌ ይሄ ተራራ ቢሆን ፒክ የቱ ጋር ነው? ፒክ ማለት ጫፍ ማለት ነው። ፒክ PEAK ሁሉም ማንን ይወስዳሉ? EN ይወስዳሉ ማለት ነው። Let's proceed 26 read 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 27 28 real real ማለት እውነታ ማለት ነው። እውነት real REAL አይደለ? seal ማሸግ ወይም ማተም seal እነዚህ ነው የምንጽፈው። እሺ seal 29 seat seat ማለት መቀመጥ አይደለም። seat ሁለት አይነት አሉ SIT SEAT ይሄ verb ነው። ይሄ noun ነው። ይሄ መቀመጫ ማለት ነው። seat seat ኦኬ EA ነው የምንጠቀመው። 30 ላይ ደግሞ team team ማለት ቡድን ማለት ነው። team TATEAM ሶ እንደዚህ አድርገን መጻፍ እንችላለን። ስለዚህ እንግዲህ አንድ ኢን ብለን ተነስተን ነው ሁሉ ቃል ስንጽፍ የመጣ ነው። እስኪ ግራ እንዳንጋባ የሆነች ጠቅለል ያለች ነገር ላስቀምጥላችሁ። የስፔሊንግ ትምህርት በጣም ሰፊ ነው። ዛሬ ትኩረት አድርገን የተማርነው ስፔሊንግ ማላይ ቤዝ አድርገን ነው ቫውል ኢን ይዘን ነው። ስለዚህ በዚህ መልኩ ነው የተማርነው። መጀመሪያ ያየናቸውን እኔ ቤልት ቤስት ፌልት ቴንድ which means ኢ ከመጀመሪያው ኮንሶናንት አጠገብ በምትመጣ ጊዜ ያላት ነው። እዚህ ጋር ሁሉም ጋር ኤ የሚል ድምጽ እንዳላት ተነጋግረናል። ቀጥሎስ ኢ ከሁለተኛው ቀጥሎ ብሌድ ፍሬድ ፍሌክስ ስቴፕ ኤ የሚል ድምጽ ያለው ሁለተኛው ላይ ነው። እሺ ሬ ሌ ቴ ሁለተኛው ላይ ነው ያላት ማለት። አሁንም ግን ድምጹ አልተቀየረም። ኤ ነው ድምጿ። ይሄን ያዙ። ሁለተኛው ነው ያየነው። ካታጎራይዝ ስናደርገው ግራ እንዳይገባችሁ። የመጨረሻውም ጋር ያየናት እዚህኛው ላይ ስናያት አሁንም ድምጹ አልተቀየረም። ኤ ነው። ቤል ፌል ሴል ዌል ደብል ኤል ሲመጣ ነው። ሶስቱ ላይ ድምጿ ምንድነው? ኤ ነው። ቀጥሎ ያሉት ላይ ግን ድምጿ ምንድነው? ኢ ነው። ለምን መሃል ላይ ሁለት ኢ? ለምን መሃል ላይ ኢና ኤ ኢና ኤ? ቢት ቢን ፊል ዊክ ሳምንት ማለት ነው። ቢት ሁለቱ ይለያያሉ። ይሄ ቢት ቀይ ስር ለማለት ነው። ይሄኛው ቢት የሙዚቃ ቢት ወይም መምታትም ሊሆን ይችላል። ቢት ሂት ሚት ዊክ ደካማ ማለት ነው ይሄኛው። ስለዚህ እነዚህንም አይተናል ማለት ነው። ሶ አንድ ኢ ስታዩ እንደ ኤ ውሰዱ። ሁለት ኢ ስታዩ እንደ ኢ ውሰዱ። ኢና ኤን ስታዩ እንደ ኢ ውሰዱ። ይችኛው ግን not always sometimes ኤም ልትሆን ትችላለች ማለት ነው። ስለዚህ four letter words with vowel e in the middle ያየነው ክላስ ይሄን ይመስላል። በጣም ተጠቅማችኋል ብዬ ነው የማስበው። በቀጣይ ደግሞ ቫውል ማ አይ ስትሆንስ ምን ሊፈጠር ይችላል? እሱን ደግሞ ይዤላችሁ እመጣለሁ። ቻው